እያልኩሽ ያለሁት አምራን የምትባለው እርኩስ ስትገላገይ ኑሐሚን የምትባለው አርኩስ ወደ ናሆም ልብ ውስጥ እየገባችልሽ። አባዬ እኔ ሁሌም ቢሆን ስለአንተ ብቻ ነው ማስበው። ከዚህ በኋላ እዚህ መኖር ያለብን አይመስለኝም ኑሐሚን። ይቅርታ አባዬ፣ እኔ ግን እዚህ ቤት ትንሽ መቆየት እፈልጋለሁ። ለማዘን አትቸኩል፣ ምክንያቱም ልጅ አንተ አይደለም። ባክሽ ነገር ሁሉ ተበላሽቶ አልገባኝም። ቆይ ምን እያልክ ነው? ለማንኛውም ከአንቺ ጋር ስገናኝ ራሴን መደበቄ ጠቀመኝ። የአንቺ ነገር ግን ያበቃለት ይመስለኛል። ቆይ ለምን አታውኝም እንዴ? ቤት ውስጥ ስንት ነገር አለ አይደል እንዴ? ለምንድን ነው አይናችሁን ከኔ ላይ መንቀል ያቃታችሁ? ምንድነው አላማሽ? ቆይ ለምንድን ነው እስካሁን ቤት ያለሽ? ለምን አትሄጂም? አሁንም ቢሆን ጋሼ እስከፈቀዱልኝ ድረስ ማንም ከዚህ ቤት አያስወጣኝም። ሴትዮ አሁን አንድ ነገር ብቻ ልንገርሽ፣ ከመኪናዬ ውረጅልኝ እባክሽን። መንገድ የሌለበት ከመኪናዬ ውረጅልኝ። ባረግስ ደስተኛ ትሆናለህ ማለት ነው? እንዴት ነው የማልሆነው? ከአንቺ ልጅ አግኝቼ እንዴት ነው የማልሆነው? ማን ነው? ኤርሚ እኔ ነኝ። ወይ ምን ሰራለሽ? እንደዚህ ሆኜ ካየኝ ፋዘር ሊደብረው ይችላል። ካላስቸገርኩ እዚህ ማደር እችላለሁ። ኤርሚ ያርፋል ወይስ አያርፍም? ምን ለማለት ፈልጌ እንደሆነ መቼም ይገባችኋል። ኤርሚ አማከለችን። ኤሚ ዝም ብሎ በቃ ያልፋታል ወይስ ደግሞ አያልፋት? ምን ታስባላችሁ? ኧረ ኑሐሚን ተከታታይ ድራማ ወዴት እየሄደ ነው? ኧረ ተው ረጋ በሉ እንዴ! አንድ ነገር ይጀመራል ቀጥታ ያልቃል። አንድ ነገር ይጀመራል ቀጥታ ያልቃል። ይሄ ድራማ ሲመስለኝ አጭር ነው። ኧረ ማን ያለው? እንዴት ናችሁ ውድ የኖላዊ ተከታታይ ረፍ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ዛሬ ምን ተገኝተው ነው ስቱዲዮ ወጣኸው? ምን ነው ቀበትክ ለምትሉኝ፣ አሁ መቅበጥ አማረኝ እንዴ! እዛ ቤት ውስጥ አንድ ክላስ ውስጥ ታፍኖ መዋል እኮ ይሰለቻል። ስለዚህ ወጣ ብዬ ነፋሱ ምናምን ደስ ይላል። አየሩ ፀሐይ የለም፣ ጠዋት ላይ ነው ማለዳ ላይ ነው እና ጥሩ አየር አለ። እሱን አየር ሳብ ማገ ላድርግ ብዬ ነው። ለማንኛውም ድራማችን ዛሬ አብረን ሪቪው እናደርጋለን። ዛሬ ከዋናው ቦታ ነው የምነሳው፣ ወይም ደግሞ ዱብ እና እዳ ከሚፈጠርበት ቦታ ነው የምነሳው። አማከለችን ኤሚን ኤርሚ ይገጥማል አይደለ ጋይስ? ዱብ ያስደረጋታል ወይስ ደግሞ ዝም ብሎ ያልፋታል? ምን ታስባላችሁ? እኔ ግን ዝም የሚል አይመስለኝም። እሱ ልጅ እኔ እንጃ የሆነ ጥማት አለበት፣ የሆነ ነገር ሾጥ ያደርገዋል። የምሬን ነው የምላችሁና ትንሽ አስቸጋሪ ይሆናል ብዬ ነው ማስበው። እናንተ ምንድን ነው የምታስቡት? እስኪ ሀሳባችሁን ኮሜንት ላይ ዱቅ አድርጉልኝ። እስኪ ወደ ሁለቱ እንሂድ። ሁለቱ መቼም ያው ይገባቸዋል። አሁን ሁለቱ እያልኩ ነው ማውራው ከዚህ በኋላ ናሆምና ኑሐሚን ሌላ ሌቭል ውስጥ ገብቷል። ከፍ ብሏል ጋይስ፣ ከፍ እያሉ ነው ያሉት። ለምን እንደሆነ ታውቃላችሁ? ያው የታወቀ እኮ ነው። ሁላችሁም ደግሞ ብላችኋል። አብሮ ይሆናሉ፣ አብሮ የሚሆኑ ይመስለናል ምናምን ስትሉ ነበር አይደለ? ያ ነገር ነው እየተፈጠረ ያለው። አሁንም እንግዲህ የምናየው እሱን ነው። ስለዚህ ከዚህ በኋላ እንዴት ይቀጥላል ነው የነሱ ጉዳይ። የኔ ጥያቄ እንደኔ ሀሳብ አብሮ ይቀጥላሉ የሚል ሀሳብ አለ። ማለት ተሳስበው ወይም ደግሞ እየተዋደዱ ምናምን ይቀጥላሉ። ይሄ መፈላለግ አለ አይደለ? እንደዛ አይነት ስሜት ነው የምናየው እንጂ ፍቅር ውስጥ ቀጥታ ይገባሉ የሚል ሀሳብ እኔ ፈጽሞ የለኝም። እንዴ ድራማው ገና ከመጀመሩ ፍቅር ውስጥ ሁለቱ ከገቡ ይሄ ድራማ ገና ሌላ ታሪክ ከኋላ አለ ማለት ነው። የምሬን ነው። ገና ሌላ መዓት ታሪክ አለ ማለት ነው። እንዴ ጋይስ ምን ይሄ ነው ጅምር ይደረጋል። ቀጣይ ደስ አይሉም? ግን እንደዚህ አይነት ድራማ ጋይስ የሆነ ታሪክ ይፈጠርና በቀጣይ ክፍል ያ ታሪክ ያልቃል እና ይሄ ያምራል፣ እንደ እውነቱ ያምራል። ግን ድራማው ሌላ ታሪክ እየሰጡት እንዳይሄዱ ፈራለሁ። ማለት ይሄ የያዘውን ታሪክ ይዞ ቢቀጥልና ጥሩ እየሆነ ቢሄድ አሪፍ ነው ብዬ አስባለሁ። እናንተ ምን ታስባላችሁ ጋይስ? ለምሳሌ ቤዛን ተከታተሉ ተባልነ፣ ተከታተሉ፣ በነጋተኛው ደረሱባት። ገብቷችኋል አይደለ? የትኛውም ተከታታይ ድራማ ቢሆን እሷ ላይ ለመድረስ እንደው ስንት መከራ ስንት አልፍተውን ደረሱባት። ካሁን ተያዘች ልባችን ዱብ እያለ ወደ ላይ ወደ ታች፣ አንዴ ወደ ግራ አንዴ ወደ ቀኝ እያየን ለፍተን አይደለም የሚገኘው ችግሩ ወይም ደግሞ የሚደርሱበት እንደዛ ነው። ይሄ ግን በአንድ ጀንበር። ታዲያ ይህንን ድራማ እንደው ዝም ብላችሁ ስታዩት ሌላ ሂስትሪ እየተተካለት የሚሄድ አይመስላችሁም? ወደፊት ገብቷችኋል አይደለም? ምክንያቱም አሁን የተለየ የሆነ
ከበድ ያለ ሂስትሪ የለም። የሁለቱ ሂስትሪ ነው የሚሆነው ከዚህ በኋላ ማለት ኑሐሚንና ናሆም ማለት ነው። የእነሱ ሂስትሪ የሆነ እየቀጠለ ይሄዳል። እነሱን አይነት ታርጌት እያደረገ የሚሄደው ግን በዚህ ብቻ የሚቀጥል አይመስለኝም። የተከታታይ ድራማ ሌላ ሂስትሪ እየተተካ ሌላ ታሪክ እየተተካ የሚሄድ አይነት ተከታታይ ድራማ ነው ይመስለኝ። ያው ከዚህ በፊትም ተናግሬያለሁ። ብዙ አዳዲስ ሰዎች ይጨምራሉ፣ ሌሎች አዳዲስ ሰዎች በቅርቡ ይመጣሉ። የምታውቋቸው የማታውቋቸው ነፍ ሰዎች ይጨምራሉ ብያለሁ። ደግሜም ዛሬ እላቸዋለሁ፣ ይጨምራሉ፣ ይመጣሉ። ሌላኛው ደግሞ በጣም አሳሳቢ የሆነ ነገር ምን እንደሆነ ታውቃላችሁ? አምራን ዝም ብላ የምትቀመጥ አይመስለኝም። ዝም ብላ አትቀመጥም ማለት ምን ማለት ነው? በቃ ሰጥ ብላ አትቀመጥም። ነገሮችን ለማበላሸት በቃ ትሰራለች፣ የሆነ ነገር ትፈጥራለች የሚል ሀሳብ አለኝ። እዚህ ነገር ላይም ደግሞ ኤርሚ ይሳተፋል የሚል ሀሳብ ነው ያለኝ። እናንተ ምን ታስባላችሁ? በሚወጡት ቀጣይ ክፍሎች ምን አይነት ነገር ልናይ እንችላለን? ምን አይነት ነገር ሊፈጠር ይችላል? ምንስ አዲስ ነገር ሊያሳዩ ይችላሉ? ምን ትላላችሁ? ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ከዛ ውጭ ዋናው ታሪክ እንዳይረሳ፣ ዋናው ታሪክ እዛ ጋር የተጀመረው ነው። ገብቷችኋል አይደለ? ኑሐሚን አሁን ለናሆም ደብቋለች። መች ነው የምትነግረው ነው ኑሐሚን ለናሆም? ይህንን ነገር ደግሞ ናሆም ከደረሰበት ኑሐሚንን ይጠላታል፣ ወይም ደግሞ ኑሐሚንም እንደዋሸችው ይሰማዋል። ስለዚህ አስቸጋሪ ይሆናል። ነገር ግን ኑሐሚን ራሷ አራዳ ነች። እዚህ ላይ እኮ አራዳ ነች ጋይስ። የሆነ እፍስ ነው የምታደርገው፣ እፍስ። እዛ ጋር አሳፈረችን አይደለ ጋይስ? ማለት ያው ኖላዊ ላይ ማለት ነው። ተምቹን የመሰለ ልጅ ትታ እንትናን መሲንቆ መቹን አፈቀርኩ አላለች። አይ ተምቹ እንደው የስራህን ይስጥ። እንዴት ታነሳለህ እንዳትሉኝ አደራችሁን። ያው አንድ ነው። ምክንያቱም ኑሐሚን የሚያይ ሰው ኖላዊንን ያያል፣ ወይም ደግሞ ኖላዊን የምታዩ ሰዎች ናቸው ኑሐሚንን የምታዩት። ስለዚህ ባወራ ችግር የለውም ብዬ እኮ ነው። ችግር የለውም። ዛሬ ማታ አዲስና እንግዳ ነገር ታያላችሁ ኑሐሚን ላይ ኖላዊ ላይ ዛሬ እንዴት ነው ጋይስ? ነፃነት ተሰማኝ እኮ እዛች ስቱዲዮ ውስጥ ሲሆን፣ ወደዚህ ከተወራጨው ወይ ማይክ ሰብራለሁ ወይ ካሜራ ሰብራለሁ። አሁን እዚህ ጋር በሰልፊ በስልክ ስለሆነ እንደፈለኩ እጄን እዚህ ምናምን እያ አታዩትም ኔ ጋይስ? እንዴት እንደመሆን ተቀናጣውባችሁ አይደለ? ያው ሪላክስ ላድርግ ብዬ ነው ትንሽ ወጣ ብዬ ጋይስ። ውሏችን እንደዚህ ካላደረግነው በስተቀር ትንሽ ከበድ ይላል አይደለ ጋይስ? ቀናችንን አጫጭነን ጀምረን ይባላል። ግን ጋይስ አማርኛ እንዴት ነው? አክብደን ጀምረን ህይወታችንን አክብደን እያየን ነገሮችን አክብደን እያየን የምንሄድ ከሆነ ትንሽ ይከብዳል። ህይወትን ቀለል አድርጋችሁ ሲምፕል አድርጋችሁ መኖር ጥሩ ነው። አንዳንዴ ጋይስ እንደነዚህ አይነት ቪዲዮዎችንም የሰራችሁ መኖር አንዳንዴ ጥሩ ነው። ግድ ስቱዲዮ ላይ ብቻ መጠበቅ የለባችሁም። ለዛ ነው ወጣ ያልኩት። አንዱም በቃ ማለት አየር ልቀይር ብዬ በቃ እንደዚህ ወክ እያረኩ ከበረንዳ ወደ በረንዳ ገብቷችኋል አይደለ? አገኛችሁኝ አይደለ? ለማንኛውም ለዛሬ ያለኝ ሀሳብ ይህንን ይመስላል። ይበቃኛል። በቀጣዩ ክፍል በደንብ በሰፊው ዲፕ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። አምራን እርጉዝ ነች። እረባለው ነገር ተበላሸ፣ ወገን ተበላሸ። ከማን ያረገዘችው? ከናሆም ወይስ ከኤርሚ? ከማን ይመስላችኋል? ከናሆም ከሆነ ነገር ተበላሸ። እኔ ግን ነገር የሚበላሽ አይመስለኝም። ወይ ከማታውቀው ሰው ወይ ከኤርሚ። በቃ አለቀ። ኤርሚ ሰምታችሁታል መቼም። ከኔ ከሆነ በስመ ናሆም ታስመዘግቢዋለሽ ብሏል። ጸድቋል አባቴ። ወይኔ በላቸው ማለት አሁን ላይኩን ሁሉን ነገር ደርሶበታል። እንደዚህ በቀላሉ ትገኛለች ብዬ አላሰብኩም እንደ እውነቱ። ምክንያቱም ድራማው ገና መጀመሩ ነው። በዚህ ቅርብ ጊዜ ውስጥ ይሄ ነገር ሁሉ ይፈጠራል የሚል ሀሳብ ሁላችንም ጋር አለ ብዬ አላስብም። ብቻ ይህን ድራማ ዝም ብላችሁ ስታስቡት የሆነ ከበድ ያለ ድራማ ይመስለኛል። ማለት ይሄ ብቻ አይመስለኝም ታሪኩ። ምክንያቱም ይሄ ተከታታይ ድራማ አዲስ ነው። አዲስ እንደመሆኑ ደግሞ ገና ብዙ ክፍሎች ከፊት እንዳለ አስቡ። ታዲያ በዚህ በጅማሬ ላይ እንደዚህ ያነጋገረ እየተወሳሰበ መሄድ ከጀመረ ወይኔ በላቸው። ሰላም አላልኳችሁም ለካ። አይ ወንድ ልጅ ተበላ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁልኝ? ያ ሁለቱንም ይገባችኋል። ሀና ካለች ሼር ይደረጋል አይደለ? ለማንኛውም አማን ናችሁ? እንዴት ናችሁ? ስራ እንዴት ነው? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ ነው። ዛሬም አብረን ኑሐሚን ሪቪው እናደርጋለን። ከተቻለም ኖላዊ
ሳይገባ መስመር ላይ እናካተዋለን። የሚገናኝ ነገር ካለ ፊት ላይ ምንድን ነው ያለችው ምናምን እንደምትሉ ይቺ ነጥብ ነገሯ ነች። ያው ብጉር ነች፣ ሌላ ምንም አይደለችም። እሺ ምንም አይደለችም። ያው ጺማችንም መጥቷል እየመጣ ነው። በገዛ እጃችን ተቆርጠን ወይኔ ሌላ ሰው ሆነን መተን አሁን ደግሞ ከድራማ ወጣውና ወደ ራሴ ላይፍ ገባው። ምን ይሻለኛል? ምን እንደሚሻለኝ ብቻ ኮሜንት ላይ ንገሩ። ለማንኛውም ካቆምኩበት ልቀጥል እና በዚህ ሁኔታ ውስጥ የሁሉ ነገር ይፈጠራል የሚል አላማ አልነበረኝም፣ ወይም ደግሞ እቅድ ሀሳብ ፈጽሞ ሁላችሁም ጋር ይኖራል ብዬ አላስብም። እንደ እውነቱም ይሄ ነገር እኔ ጋር የለም። ያው ኢንፎርሜሽኑን ስሰባ እኔ ራሱ ክውን ያልኩት ምንድነው እኔን ራሱ አውርቼ ሰፕራይዝ ልታረጉኝ ነው እንዴ ያልኩት። እንዳታወራ ተብያለሁ እና ብዙ ነገር ማውራት አይቻልም ተብዬ ተከልክያለሁ። አላሳዝንም? በጣም ነው የማሳዝነው። የምሬን ነው። ለማንኛውም ጥሩ ነገር ታያላችሁ ብዬ አስባለሁ። እስኪ ዛሬ ሞቅ ካለው ልጀምር፣ ወይም ደግሞ ድራማው ከተቋረጠበት በኩል ልጀምር፣ ከዛ አንግል ልጀምር። ብዙ ጊዜ እንደነዚህ አይነት ነገሮች መጨረሻ ላይ ወስዳችኋለሁ እና እስኪ መጀመሪያዋን ለመታየው ሰዎች አንድ ነገር ልበላችሁ። ምንም አጠብቁ፣ ምንም አላችሁ፣ ውጡ ከፈለጋችሁ። ረጭው ዛሬ ምንድን ነው የምጫወተው? እኔማ ቤተሰቦች አናገርም፣ ስቀልድ ነው። ያው ለጨዋታ ድምቀት ነው ጋይስ። ለማንኛውም አቶ ሌኩን እውነቱን አውቋል፣ ቪዲዮም ደርሶበታል። ታዲያ ይሄ ነገር እንዴት ይሆናል? ናሆምስ ይህንን ነገር ያምናል? ናሆምስ በአንዴ ተስፋ ይቆርጣል በሷ? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ ናሆም አሁንም ለአምራን ይከላከላል፣ ጠበቃ ይሆናታል ብዬ ነው የማስበው። ምናልባት እስከ መዋሸት ድረስ ቤተሰቦቹን ዋሽቶ ከእሷ እውነቱን ለማወቅ ያደርጋል፣ ወይም ደግሞ እንደዚህ አይነት ሀሳብ ያመጣል ብዬ ነው የማስበው። ምክንያቱም እኔ ነበርኩ አብሬያት የነበርኩት የሚል ነገር ሊያመጣ ይችላል ብዬ ነው የማስበው። መቼም ደግሞ እኔ ነኝ ካለ ድምፁ አትሉኝም? ዝም ብላችሁ ትሰማላችሁ። አዎ ሊሆን ይችላል እያላችሁ እኮ ኧረ ተው። አሁን እንደው በሞቴ የናሆም ድምፅ አይታወቅም። ኧረ ሺህ ነው። ይሄ አዎ ልክ ነው፣ ይሄ ይሆናል ላላችሁ ሰዎች ነው። እሺ በደንብ ስሙ እንጂ በደንብ ስሙ፣ በደንብ እዩ። እሺ ጋይዝ። ለማንኛውም ዞሮ ያስተባብላል፣ ናሆም ያስተባብላል። በምን መልኩ እንደሚያስተባብል እኔ እንጂ አላቅም፣ እሱን እኔ አላቅም። እናንተ ካወቃችሁ ኮሜንት ላይ አስቀምጡልኝ። ዞሮ ያስተባብላል የሚል ሀሳብ አለኝ። በአንድ ይሄ ነገር ይሆናል ብዬ አላስብም። ምክንያቱም ልጁን ወደ ማስመርመሩ ይሄዳሉ፣ ወይም ደግሞ ልጁ የኔ ነው ልል ይችላል ምናምን። እንደገና ደግሞ እንዳሉትም ከማጋ ነበር ስታወራ የነበረውን አይነት ነገር ሊነሳ ይችላል። ወይ ጓደኛዋ ወይ ቤተሰቧ ሊሆን ይችላል። ምንድነው የምታካብዱት ምናምን አይነት ነገር ሊያወራ ይችላል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ቤዝ ወይኔ ሀረግና መጣው ምንም ማድረግ አይቻልም። አምራን ሁሉን ነገር ነግረዋለች። ለማትሉኝም ለናሆም ሁሉን ስለነገረችው ያረገዝኩ ይመስለኛል ምናምን ብላ ስለነገረችው ለሱ አዲስ ነገር አይደለም። ስለዚህ አይወዛገብም፣ ቤተሰቦቹንም ያረጋጋል የሚል ሀሳብ አለኝ። እንደገና ደግሞ እዛ ጋር ኤርሚም አለ። ኤርሚም ደግሞ ምላሰኛ አይደለች ጋይስ። እኔ እኮ አይቻታለሁ ቤተክርስቲያን ስትሄድ እንደዚህ ስትሄድ እንደ ሰውየውን እኮ ነው ያውቀዋለሁ እኮ አይቼዋለሁ እኮ የሆነ ዘመዷ ነገር ነው ምናምን እንደዚህ አይነት ነገር ሊያመጣ ይችላል። ምክንያቱም እሱም ማምለጫ መንገድ ስለሚፈልግ ገብቷቸዋል አይደለ? ያለበለዚያ እኮ እሱም እየቀለጠ ነው የሚሄደው። እና ደስ የሚል ነገር ነበር የተፈጠረው። ነገር ግን ያው ምንም የሚፈጠር ነገር የለም። በቀጣይ ክፍል ነው እያልኳችሁ ያሉት። ማለት የተለየ ነገር ይፈጠራል ብዬ አላስብም። ምናልባት ናሆም እና አምራን መካከል የሆነ መጎራበጥ ወይ አማርኛ መጎራበጥ ምናምን የሚባለው ነገር አለ። እሱ ነገር ሊኖር ይችላል እንጂ ሌላ የሚፈጠር ከበድ ያለ ነገር አይኖርም ነው ልላችሁ የፈለኩት ነገር ማለት ነው። ከዛ ውጭ ተሴን ስላየን እኔ በጣም ደስ ብሎኛል። ከዚህ በፊትም ተናገር ያለው እንዴ ከዚህ በፊት የነበሩ ሰዎች የት አሉ? እነ ተሴ የት አሉ ስል ነበረ። ሌሎችም አሉ ሴተኛ ዳሪ ሆነው የገቡ ልጆች ነበሩ። እነሱ እንዳለ እንፈልጋቸዋለን። ኮኪን እንፈልጋታለን ስላችሁ ነበረ። ኤደንን እንፈልጋታለን ስላችሁ ነበረ። ብቻ በትላንትናው ክፍል ተሴ መጥቶልናል። እሱን በማየታችን ደስ ብሎኛል። እኔ እንደው ተሽሎ ስላየሁት እንደ እውነቱ ደስ ብሎኛል። ግን ቦርጩ ምንድን ነው ጋይዝ? ግርም አለኝ ዝም ብዬ ሳየው። አይታችሁታል? ኩልል ያለ እንደዚህ የሆነ ያልወደቀ ቦርጭ ታውቃላችሁ ጋይዝ? ቦርጭ እኮ ይወድቃል፣ ወደፊት ላይ ይወድቃል። የፊት ካለው ሰውነት ላይ አላለ ከፊት ያለው ምን እንደሆነ ታውቃላችሁ? እሱ ላይ ውድቅ ነው የሚለው። የተሴ ደግሞ ወደ ጎን ነው የሚለጠጠው። አይ ደስ ይላል ብቻ። እስኪ ከ10 ስንት ይገባዋል የተሴ ቦርጭ? ሬት አድርጎ እስኪ ኮሜንት ላይ። እስኪ ወደ ዋናዋ እንምጣ። ወደ ዋናዋ ወደምትወዷት ኑሃሚን መጣው።
ኑሐሚን ግን እዚህኛው ላይ በጣም እያሳዘነችኝ ነው የሚባለው። የምሬን እኮ ነው። ምን ልበል ጋይስ፣ እዚህ ጋር የምናያት ኑሐሚን ደስ ይላል ባህሪዋ፣ ደስ አይልም እያልኩ አይደለም። በቃ ማለት ራሷን የምታስከብር አይነት በአባቷ የሚመጡባትን ሰዎች የማትወድ አይነት ልጅ ነች። ይሄ አብዛኞቻችን ጋር ያለ ባህሪ ነው አይደለ? ነገር ግን እዛ ጋር ያወቅንባት ባህሪ ያለ መጀመሪያ ጋይስ ኖላዊ ላይ ያወቅንባት ባህሪ ያለ። ኖላዊ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው። እዛ ላይ ያየነውን ማንነት እዚህ ጋር አጣ ነው። እዚህ ጋር አይተን ደግሞ ኖላዊ ጋር ስንሄድ ያችኛዋ ሀና እየጠፋች አልመጣችም ጋይስ፣ ከውስጣችሁ እየተሸረሸረች አልመጣችም። በነገራችን ላይ ለድራማው አሪፍ አድርጓል። ማለት ኖላዊ ላይ አሁን ያለበት ስቴጅ ወይም ደግሞ አሁን ያለበት ክፍል ሀና የተለወጠ ባህሪ ነው። ገብቷችኋል? የተለወጠ ባህሪ ማለት ቤተሰቦቿን ካገኘች በኋላ የሆነ ቀብረር አይነት ነገር ብላለች አይደለ? በመጠኑም ቢሆን ለሱኛው ባህሪዋ አሪፍ አድርጓል። ይሄኛው ድራማ አስተዋጽኦ አድርጓል። ገብቷችኋል አይደለም? የሆነ በጣም ምስኪን ነበረች፣ በጣም አስተዋይ ነበረች፣ በቃ ሁሉን ትወድ ነበረ ምናምን የነበረው ነገር ትንሽ ጉትት አድርጎት አሪፍ አድርጓል። አሁን ግን ከዚህ በኋላ ለምሳሌ የትላንትናው ክፍል በጣም አሪፍ ነበር አይደለ? በተለይ ተጸጽታ ምናምን አሴር ከተናገራት በኋላ ምናምን አይደለ? ያን ነገር አይተናል። ግን አሁን እዛ ጋር ስታለቅስ ያለው ነገር ከበፊቱ እየወረደ ሆኖብናል። ለምን እንደሆነ ታውቃላችሁ? እዚህ ጋር የምናውቀው ባህሪዋ እዛ ጋር ስንሄድ ሆድ ይኮረኮራል። አንተ ልጅ ምን ይሻላል? አሁን እንደውም ብርሃኑ እንዳይሰማኝ የምሬን ነው። የሌላ አማርኛ እየፈጠርኩ እያወራሁ ታዲያ ምን ልበል ጋይስ? ሼ ነው፣ ቢግ ሼም፣ ኢትስ ቢግ ሼም ከሴ። ለማንኛውም እኔ እውነቱ እሱ ነገሩ ነው ቅር ያለኝ። ብቻ ኖላዊ ቶሎ ቢያልቅ ደስ ይለኛል። ማለት ይሄ የተለየ ባህሪ ሳናይበት ወይም ደግሞ ድራማው ላይ መሰላቸት ሳይኖር እንደዚሁ በፍቅር እንደጀመርነው በፍቅር ቢያልቅ እኔ በጣም ደስ ይለኛል። ከዛ ውጭ ኑሐሚን ጋር ስመጣ ኑሐሚን እዚህ ጋር ያላት ባህሪ በጣም ደስ ይላል። የተረጋጋች አይነት አይደለችም፣ የሆነ ኃይለኛ አይነት ነገር ነች። ግን እኔ በጣም ግርም ያለኝ ከኤርሚ ጋር ቁጭ ብላ በቃ በስነስርዓት ማውራቷ ምናምን ገርሞኛል። እንዴት ነው ጋይስ ነገሩ? ምንድን ነው? የሆነ እንደ ተራ ነገር ቆጥሮታል አይደለ ጋይስ? እዚህ ጋር ማለት ህይወቷን እንዳበላሽ አይነት ሰው አይደለም እያየች ያለችው። ገብቷችኋል አይደለ? በቃ የተረጋጋ ምንም እንዳልተፈጠረ አይነት ሰው። እንደዛ አይነት ስሜት አልተሰማችሁም ጋይስ? ከኤርሚ ጋር ስታወራ ምናምን ይሄ ሁሉ ነገር መቅበዝበዝ ያመጣብን ኖላዊ ነው። የምሬ ነው ብላችሁ። ምክንያቱም እዛ ጋር የምናውቀው ባህሪዋ እዚህ ጋር መጥቶ በዛኛው እንድናስብ አድርጎ ነው እንጂ ይሄ መልካም ነች በሚሉ እንድናስብ አድርጎ ነው እንጂ እዚህ ጋር በደንብ በታዩት እንደዚህ አይነት ነገር ተፈጥሯል። ምንም ነገር እንዳልተፈጠረ አይነት ነገር ማስመሰሉ በጣም የሆነ ተጋነን አይደለም። ብቻ ከባድ ነው። እስኪ አሁን እንግዲህ እርግዝናው ሰምታችኋል። መቼም ከኤርሚ አሁንም ከናሆም ነው ብላችሁ አስባችኋል ወይ ደግሞ ከኤርሚ ነው ብላችሁ አስባችኋል። በዚህ ሁኔታ ውስጥ ኑሐሚን የማን ፍቅረኛ ነች ብዬ ብጠይቃችሁ የማን ትሆናለች ትላላችሁ? መልሳችሁን ኮሜንት ላይ አስቀምጡ። ወይዘሮ ዝናሽ ደገመችው ምኑን እንዳትሉ፣ ዝናሽ የደገመችው ምኑን እንዳትሉ። ቅምቀሟን ቁጭ ብላ እየቀመቀመች ጠራችሁ። በቃ የሆነ ሰዓት ላይ ሞቅ ሲልባት መጣ አስጠራችሁ። ማን አትሉኝ? ኤርሚን ነዋ። ኤርሚን ጠጣ አልጠጣም ድሮም ታስታውቃለህ። ስፖርተኛ አቋማል። አቤት! ኧረ ተው ፈጃችሁት እኮ ወጣቱን ተው እንዴ ሴቶች ይሄን እያያችሁ ዝም። ኧረ ተው በኋላ ይኸውላችሁ ታጣላችሁ። የምሬ ነው። ወንድ ልጅ እንደዚህ አይነት ከለመደ ጥሩ አይደለም። ምክንያቱም እንደነዚህ አይነቶቹ ኮንፈርት አላቸው ማለት ገንዘብ ምናምን ይገባቸዋል መቼም። በሌላ ደግሞ እንዳታዩ መቼም እናንተን አልችላችሁ ሞክራለሁ ማለታቸው አይቀርም። ኧረ ተው ተረጋጉ እንዴ። እኔ ልላችሁ ያሰብኩት ይሄ ኮንፈርት ዞን አለው አይደለም። በተለይ እንደነዚህ አይነት ነገር ውስጥ የሚገቡ ሰዎች ኮንፈርት ዞን ላይ ያሉ ናቸው። ፋይናንሻል ፍሪደም ላይ ያሉ ሰዎች ናቸው ምናምን እና ለምሳሌ ስራ የሌለው ወጣት ምናምን ጋር ከሆነ በቃ ኮንፈርት ዞኑን የማይፈልግ ሰው የለም። ስለዚህ በቃ እንትን ብሎ ይኖራል ወጣቱ። ገብቷቸዋል። ዝም ብሎ ተለጥፎ ይኖራል። ምን እንትን አስባሉ ጋይስ። የሚፈልገውን ብር ሲደውል አንድ ጥሪ ብቻ ነው ይላካል። ታዲያ እየተበላችሁ አይደላችሁም ወንዶች?
ወንዶች ሴቶች ወንዶችማ እየታፈሱ ወንዶች እነ ነገሩ ሁለቱም ነው የሚበላው፣ ወንዱ የሚበላ ሴቱ የሚበላ እና ታዲያ ልክ ነኝ። ወደዛ እየተበላ ነው፣ ሴቶች ደግሞ ከወንዶቹ እየተበላችሁ ነው፣ ሁለታችሁም እየተበላችሁ ነው። ያው አማርኛ እኮ እንደዚህ እኮ ነው የማልወደው አማርኛ። በቃ የሆነ ተቃራኒ ስትሉት ተመሳሳይ ይሆናል፣ ተቃራኒ ስትሉት ተቃራኒ ሆነ፣ ሁለቱም ቁጭ ይላል። አይ ብቻ ከባድ ነው እና ይህ ነገር ከባለፈው ክፍል ላይ ወይም ደግሞ ባለፈው ሪቪው ላይ ከምን እንደሚፈጠር ተናግሬያለሁ፣ ወይም ደግሞ ከምን አይነት ነገሮች በብዛት እንደሚፈጠሩ ተናግሬያለሁ። አንደኛ ያለ እድሜ ጋብቻ ወይ ሚስት ወይ ባል እንትን ሆኖ ሲያገቡ የእድሜ እኩልነት ከሌለ ገብቷቸዋል አይደለ? በመሀላቸው በጣም የእድሜ ልዩነት ካለ አንዱ ቀድሞ የሚያረጅ ከሆነ የሰው ልጅ እንግዲህ በባህሪው እያረጀ ሲሄድ እድሜው የጨመረ ሲሄድ በተለይ ለእንደነዚህ አይነት ነገሮች እየቀዘቀዘ ስለሚሄድ አስቸጋሪ ነው የሚሆን አይደለ ጋይስ? ለምሳሌ ሴት ልጅ አሁን እድሜዋ ትንሽ ከሆነ ወንድ ልጅ በጣም ሰፊ ከሆነ ወይም ደግሞ በመሀላቸው ያለው ርቀት ሰፊ ከሆነ ሴት ልጅ በደንብ ትፈልጋለች ብዙ ነገር ከወንድ፣ እሱ ደግሞ እያረጀ ስለሆነ ወይም እድሜው እየሄደ ስለሆነ ሁሉም ነገር ላይ ረጋ ያለ ነው የሚሆነው እና ያ ነገር እንደዚህ አይነት ነገር ውስጥ ያስገባል። ሁለተኛ ደግሞ የገንዘብ ፍሪደም ወይም ደግሞ አጉል ምቾት ይባላል በአማርኛ። በዚህ አጉል ምቾት ማለት ነው ይሄ አንዳንድ የገንዘብ ከአቅም በላይ ሲኖራቸው ወይም ደግሞ ገንዘብ በቃ እንደፈለጋችሁ ማድረግ የሚችሉ ሰዎች በገንዘባችሁ እንደዚህ አይነት ነገር ውስጥ የመግባት እንትን አለ። ገንዘብ ራሱ ወደማይሆን ነገር ይመራችኋል። ይህ እውነት ነው። ገብቷችኋል አይደለ? ዶላር ካለ ቶፕ አድርገህ እንትን ትላለህ ማለት ነው። ይገባችኋል? አዎ ተረዳችሁ። ሶስተኛው ደግሞ የትዳር አጋርን በህይወት ማጣት ወይም ደግሞ በሞት ማጣት። በህይወት ይታጣል እንዴ የትዳር አጋር ጋይስ? ወይኔ አማርኛ እሺ ተውት። የትዳር አጋር ማጣት እንደነዚህ አይነት ነገሮች ውስጥ ያስገባል። በተለይ ደግሞ ትንሽ እድሜ ሄድ ካለ በኋላ ወይም ደግሞ አሁን ለምሳሌ ሴት ከ36 ወይም 40 ምናምን እንደዛ አይነት እድሜ ላይ ባሏን የምታጣ ከሆነ ከዛ በኋላ ለማግባት ትንሽ አስቸጋሪ ይሆናል። ገብቷቸዋል አይደለ? ስለዚህ ያላት አማራጭ እንደዚህ አይነት ነገሮችን ነው የምታደርገው። ትረዱኛላችሁ አይደለ? እንደነዚህ አይነት ነገሮች ውስጥ እንድትገቡ ያደርጓቸዋል። ሌላ የመጨረሻ ደግሞ ከትዳር አጋራችሁ ውጭ በጣም የምትቀርቡት ሰው ሲኖር፣ ገብቷችኋል አይደለ? ከትዳር አጋራችሁ ውጭ በጣም የምትቀርቡት ሰው ሲኖር እና የትዳር አጋራችሁ በጊዜ የማይገኙ ከሆነ ወይም ደግሞ እቤት ወይም ከሚስት ጋር ያለው ቅርበት ሁሌ ካልሆነ፣ ለምሳሌ በስራ አጋጣሚ ሳምንት ከቤት ወጥቶ የሚቀር ከሆነ፣ ለምሳሌ ጅቡቲ የሚሄዱ ሰዎች አዲስ አበባ ከሆነ የሚኖሩት ጅቡቲ ሄደው አንድ ወር ሊቀመጡ ይችላሉ፣ 2 ሳምንት ሊቀመጡ ይችላሉ ሳይመለሱ። ገብቷቸዋል አይደለ? እዛ ደግሞ ሚስት ብቻዋን ትሆናለች ማለት ነው። በዚህም ታይም ልክ እንደ ባሏ የሚንከባከባት እንደ ባሏ አብሯት የሚጫወት ጓደኛ ካላት ከሱ ጋር እንደነዚህ አይነት ነገሮች ውስጥ የመግባት ኦፖርቹኒቲው በጣም በጣም ሰፊ ነው። ሌላኛው ደግሞ ውጭ የሚኖሩ ሰዎች ሚስት እዚህ ተቀምጣ ልጆች እዚህ ተቀምጠው ምናምን እሱ ሄዶ ውጭ ይኖራል። ሰው የሚመጣው በአመት አንዴ ወር በ6 ወር አንዴ ምናምን በእንደዚህ አይነት በረጅም ጊዜ ነው የሚገናኙት። በዚህ ሁኔታ ውስጥ ደግሞ ሚስት ወይም ደግሞ ባል በጣም የሚቀራረቡ የሚያስብላቸው ወይም የሚተሳሰቡ ከሚስትና ከባል ውጭ ሌላ ሰው ካለ፣ ለምሳሌ ባሉም ሌላ ሴት የምታስብለት በጣም የምትቀርበው የምትንከባከበው ምግብ የምትሰራለት አይነት ሴት ካገኘ ከእሷ ጋር የመሳሳት እድሉ በጣም ሰፊ ነው። ሚስትም እንደዛው በባሏ ቦታ የምትተካው ወይም ደግሞ በቃ እንደ ባሏ የሚንከባከባት የሆነ ጉድለቷን የሚያይላት የሚያጫውታት ምናምን ካገኘች እሷም ደግሞ ከእሱ ጋር የመሄድ ነገሯ በጣም ሰፊ ነው። እንደነዚህ አይነት ክፍተቶች እንደነዚህ አይነት ነገሮችን ይፈጥራሉ። ባለፈው ክፍልም ተናግሬያለሁ። ከእንደነዚህ አይነት ነገሮች መጠንቀቅ መቻል አለባችሁ ማለት ነው። ያው እንደዚህ ደግሞ ሁሉም ሰው ማለት አይደለም፣ አብዛኛው ሰው ጋር ይፈጠራል፣ ግን ሁሉም ሰው ጋር ማለት አይደለም። ምን ማድረግ አለባችሁ ካላችሁ ከእንደነዚህ አይነት ነገሮች መራቅ። ለምሳሌ ባላችሁ ወይም ደግሞ ፍቅረኛችሁ ወይም የትዳር አጋራችሁ ከእናንተ ተለይቶ የሚኖር ከሆነ እናንተ ከሌላ ተቃራኒ ወይም ደግሞ ከእናንተ ጾታ ጋር የማይመሳሰል ወይም ደግሞ ከወንዶች ጋር ባጭሩ ምንድን ነው የማወሳስበው ከወንድ ልጅ ጋር በጣም የቀረበ ጓደኝነት ባይኖራችሁ፣ ያለፈ ወሬ ባታወሩ፣ በስልክ ሊሆን ይችላል፣ በአካልም ሊሆን ይችላል። ገብቷችኋል አይደለ? በቃ እንደነዚህ አይነት ነገሮችን ማቋረጥ መቻል አለባችሁ ባይነኝ። እንደዛ ነው በቃ። ሌሎቹንም ያው በተቃራኒ ማሰብ ነው። ሁሉንም አልዘረዝርም።